ጤና ይስጥልን እንደምን አላችሁልን የቻናላችን ቤተሰቦች የእናንተ ኢትዮ ትረካ ነው። ሰዓቱ ደግሞ የተመረጡ ወጎችና ትረካዎችን የምናቀርብበት ነው። ባለፈው ሳምንት ፕሮግራማችን አልኬሚስቱ ክፍል 14 ማቅረባችን ይታወሳል። በዛሬው ትረካችን አልኬሚስቱ ክፍል 15 ይዘንላችሁ ቀርበናል። ለቻናላችን አዲስ ኖት ሼር፣ ላይክ እና ሰብስክራይብ ማድረጉን አይዘንጉ። አልኬሚስቱ ክፍል 15 እንደሚከተለው ይቀርብላችኋል። ብላቴናው በፍርሃት እየተንቀጠቀጠ ነበር። አልኬሚስቱ ከድንኳኑ ይወጣ ዘንድ አበረታታው። መፍራትን አታሳያቸው አለ አልኬሚስቱ። ደፋሮች በመሆናቸው ፈሪዎችን ይንቋቸዋል። ብላቴናው ግን መናገር እንኳን አልቻለም። መናገር የቻለው በጦር ሰፈሩ ለመሃል የእግር ጉዞ ካደረጉ በኋላ ነው። እነሱም ማሰር አስፈላጊ አልነበረም። አረቦቹ ፈረሶቻቸውን ብቻ ነው የነጠቋቸው። እናም አሁንም ዓለሙ ስፍራ ቁጥር የሌላቸው ቋንቋዎች ገለጠ። ከቅጽበታት በፊት ማብቂያ የለሽና ነፃ የነበረው በረሃ አሁን ሊጥሉት የማይችል ግንብ ሆነ። ያለኝን ሁሉ ሰጣለሁ፣ ያለኝን ሁሉ ሰጣቸው ብላቴናው ተናገረ። ህይወቴ ሙሉ ያጠራቀምኩትን ሁሉ። ብትሞት የምታገኘው ጥቅም ምንድነው? አልኬሚስቱ መለሰ። ገንዘብ ለ3 ቀናት ያህል አትርፏል። ብዙ ጊዜ ገንዘብ የሰውን ህይወት አያተርፍም። ብላቴናው ግን የጥበብ ቃል መስማትን በጣም ፈርቷል። ራሱን ወደ ነፋስነት እንዴት መለወጥ እንደሚችል ማያውቅ። እሱ አልኬሚስት አይደለም። አልኬሚስቱ ከወታደሮቹ አንዱን ሻይ እንዲያመጣለት ጠይቆት ሻዩን የብላቴናው እጅ ላይ ፈሰሰበት። የእፎይታ ማዕበል በላዩ ላይ አረፈ። አልኬሚስቱ ብላቴናውን ያልተረዳቸው ጥቂት ቃላት አነበበለት። ለፍርሃት እጅን አትስጥ አለ አልኬሚስቱ ያልተለመደ ሞገስ ባለው ድምጽ። ከሰጠህ ከልብ መነጋገር አትችልም። ያም ሆነ ይህ ራሴን ወደ ነፋስነት እንዴት መለወጥ እንደምችል አላውቅም። ሰው ዕጣ ፈንታውን የሚከተል ከሆነ ማወቅ የሚያስፈልገውን ነገር ሁሉ ያውቃል። ህልምን እንዳይሳካ የሚያደርገው አንድ ብቸኛ ነገር ውድቀትን መፍራት ነው። ውድቀት አልፈራም። ራሴን ወደ ነፋስነት እንዴት እንደምለውጥ ስለማላውቅ ብቻ ነው። እንደሱ ከሆነ መማር ይኖርባል። ህይወት በእሱ ላይ የሚወሰን ነውና። ባልችልስ? ዕጣ ፈንታህን እውን በማድረግ ጉዞ መሃል ትሞታለህ። ይህ ደግሞ የዕጣ ፈንታቸው ምንነት እንኳን ሳያውቁ እንደሚሞቱ ሚሊዮኖች ከመሞት በጣም ይሻላል። ሆኖም አትጨነቅ፣ ቀጠለ አልኬሚስቱ። ብዙ ጊዜ የሞት ፍርሃት ሰዎችን ስለ ህይወቶቻቸው የበለጠ እንዳያውቁ ያደርጋቸዋል። የመጀመሪያ ቀን አለፈ። በጦር ሰፈሩ አቅራቢያ ከባድ ጦርነት ተካሂዶ ስለነበር በርካታ ቁስለኞች ወደ ጦር ሰፈሩ ተመለሱ። ሟቾች ወታደሮች በሌሎች ተተኩ። ህይወትም እንደነበረች ቀጠለች። ሞት ምንም ነገር አይለውጥም ሲል አሰበ ብላቴናው። ሰላም ከወረደ በኋላ ልትሞት ትችል ነበር። ነገር ግን መቼም ይሁን መች መሞት አይቀርም ነበር። ቀኑ ሲመሽ ብላቴናው ገዲውን ይዞ ወደ በረሃው የሄደውን አልኬሚስቱን ፍለጋ ወጣ። አሁንም ራሴን እንዴት ወደ ነፋስነት መለወጥ እንደምችል አልታየኝም። ብላቴናው ደገመለት። የነገርኩህን አስታውስ። ይህ ዓለም የእግዚአብሔር በአይን የሚታይ ብቻ ገጽታቸው ነው። የአልኬሚ ተግባር ደግሞ መንፈሳዊ ፍጽምናን ከቁሳዊ ዓለም ጋር ማገናኘት ነው። ምን እያደረክ ነው? ገዲያ ሞራዬን እየመገብኩ። ራሴን ወደ ነፋስነት መለወጥ ከተሳነኝ መሞታችን ነው አለ ብላቴናው። ገዲዬን ለምን ትመግበዋለህ? አንተ ትሞት ይሆናል አለ አልኬሚስቱ። እኔ ራሴን ወደ ነፋስነት እንዴት መለወጥ እንደምችል አውቃለሁ። በማግስቱ ብላቴናው በጦር ሰፈሩ አቅራቢያ ያለ ማማ ላይ ወጣ። ጠባቂዎቹ ፈቅደውለታል። ምክንያቱም ራሱን ወደ ነፋስነት መለወጥ ስለሚችለው አስማተኛ ሰምተዋል። እናም ሊጠጉት አልፈለጉም። ምንም ቢያደርግ በረሃውን ማለፍ አይችልም። የማግስቱ ቀን ሙሉ ከሰዓት በኋላ በረሃውን እየቃኘና ልቡን እያዳመጠ አሳለፈ። በረሃው ፍርሃቱን እንዳወቀበት ብላቴናው ተረድቷል። በሳልስቱ የጦር መሪው ከመኮንኖቹ ጋር ስብሰባ ተቀመጠ። አልኬሚስቱን ወደ ስብሰባው ጠራውና ራሱን ወደ ነፋስነት የሚለውጠውና ብላቴናውን እናይ ዘንድ እንሂድ አለ። እንሂድ አልኬሚስቱን መለሰ። ብላቴናው ትናንት ወደ ነበረበት ማማ ወሰዳቸው። ሁሉንም የሚቀመጡ ዘንድም ጠየቃቸው። ትንሽ ጊዜ ይወስዳል አለ ብላቴናው። አንቸኩልም የጦር መሪው መለሰ። እኛ በረሃኞች ነን። ብላቴናው ወደ አድማሱ ተመለከተ። በርቀት ተራሮች አሉ። የአሸዋ ቁልቁለት አለቶችና በህይወት መሰንበት መቻል የሚያጠራጥርበት በዚህ በረሃ መኖርን የመረጡ እጽዋት አሉ። ለአያሌ ወራት የተጓዘበት በረሃም አለ። ያን ያህል ጊዜ ቢቆይበትም በጣም በትንሹ ነው የሚያውቀው።
በዚህ በትንሽ ክፍል እንግሊዙን፣ ሲራራዎችን፣ የጎሳ ጦርነት እንዲሁም 50,000 የዘንባባ ዛፎችን 300 የውሃ ጉድጓዶች ያሉበትን ኦሲስ አይቷል። ዛሬ ከዚህ ምን ትሻለህ? በረሃው ጠየቀው። እኔን በማየት ትናንት ያጠፋው ጊዜ አልበቃህም? የሆነ ቦታ የምወዳትን ሴት ይዘሃል አለ ብላቴናው። ያንተን አሸዋዎች ስመለከት እሷንም እያየው ነው። ወደ እሷ መመለስ እፈልጋለሁ። እናም ራሴን ወደ ነፋስነት መለወጥ እችል ዘንድ ያንተን እርዳታ አሻለሁ። ፍቅር ምንድን ነው? ጠየቀ በረሃው። ፍቅር የገዴው ከአሸዋዎች በላይ መብረር ነው። በሱ ምክንያት አንተ ምን ጊዜ ግዳ ይዞ የሚመለስበት ለምለም መስክ ነህ። እሱ አለቶችን፣ የአሸዋ ጋራዎችና ተራሮችን ያውቃል። አንተ ደግሞ ለእርሱ ቸር ነህ። ገዴው መንቆሮች የኔን የራሴን ቁራሽ ይሸከማሉ አለ በረሃው። ለዓመታት ካለችኝ ትንሽ ውሃ እየመገብኩ ስለ ግዴ ሳስብለትና ግዴንም የት እንደሚያገኝ ስመራው ኖሬያለሁ። አንድ ቀን የእሱ ጉዳይ በገጼ ላይ ስለመኖሩ በምደሰትበት ወቅት ገዴው ከሰማይ ተወርውሮ ወድቆ የፈረጥኩትን ይነጥቀኛል። አንድ ቀን የእሱ ጉዳይ በገጼ ላይ ስለመኖሩ በምደሰትበት ወቅት ገዴው ከሰማይ ተወርውሮ መጥቶ የፈጠርኩትን ይነጥቀኛል። ግን እኮ መጀመሪያውኑ ጉዳይን የፈጠርከው ለዚሁ ነው ብላቴናው መለሰ። ገዴውን ለመመገብ ገዴው ሰውን ይመግባል። ከዚህ ሰው ደግሞ ግዴ ተመልሶ የሚበቅልበት አሸዋማ ይመግባል። ዓለም እንዲህ ናት። እና ይሄ ነው ፍቅር? አሁን ይሄ ነው ፍቅር። እሱ ነው ግዳዩን ገዴው ደግሞ በረሃውን የሚያደርገው። እሱ ነው እርሳሱን ወደ ወርቅ የሚለውጠው፣ ወርቁንም ወደ አፈር የሚመልሰው። የምትናገረው ነገር አልገባኝም አለ በረሃው። ሆኖም ቢያንስ ከአሸዋዎቹ በአንድ ስፍራ የምትጠብቀኝ ሴት መኖሩ አይገባል። ለዚህም ነው ራሴን ወደ ነፋስነት መለወጥ ያለብኝ። በረሃው መልስ ሳይሰጠው ጥቂት ቆየ። ከዚያም እንዲህ አለው፣ ነፋሱ መንፈስ ይችል ዘንድ አሸዋዬን እሰጥሃለሁ። እኔ ብቻዬን ምንም ላደርግህ አልችልም። ነፋሱን እንዲረዳህ መጠየቅ አለብህ። የሆነ ትንፋሽ ነፍስ ጀመር። የጎሳው ጠሮኞች እሱ በማያውቀው ቋንቋ እርስ በርሳቸው እየተነጋገሩ ብላቴናውን ከርቀት ያዩታል። አልኬሚስቱ ፈገግ አለ። ነፋሱ ወደ ብላቴናው ቀርቦ ፊቱን ዳሰሰው። ነፋሳት የማያውቁት ነገር የለምና ብላቴናው ከበረሃው ጋር ያወራውን በሙሉ አውቀዋል። ነፋሳት በመላው ዓለም ቢነፍሱም እትብት የተቀበረበትን ሆነ ለሀገር ያፈር ልብቃ የሚሉትን የትውልድም የሞትም ስፍራ የላቸው። እርዳኛ አለ ብላቴናው። አንድ ቀን የማፈቅራትን ሴት ድምጽ ተሸክመህ አምጥተህልኛል። በበረሃና በነፋስ ልሳን መናገር ማን አስተማረ? ልቤ መለሰ ብላቴናው። ነፋሱ ብዙ ስሞች አሉት። በዚያውም ክፍለ ዓለም ሲኖር ይሉታል። ነፋሱ ብዙ ስሞች አሉት። በዚህኛው ክፍለ ዓለም ሲሮኮ ይሉታል። እርጥበትና ከውቅያኖሶች ወደ ምስራቅ ያመጣልና። ልጁ በመጣበት ሩቅ አገር ደግሞ ሌቫንተር ይሉታል። የበረሃውን አሸዋዎችና የሙሮዎችን የጦርነት ጩኸቶች ይዞ መጥቷል ብለው ያምናሉ። የእርሱ በጎች ይኖሩበት ከነበረው የግጦሽ መስክ ባሻገር የሚኖሩ ሰዎች ነፋሱ ከአንዳሉዥያ ነው የመጣው ይሉ ይሆናል። በእውነቱ ከሆነ ግን ነፋሱ መምጫም መሄጃም የለውም። ለዚህም ነው ከበረሃው ይበልጥ ብርቱ የሆነው። አንድ ቀን የሆነ ሰው በረሃው ላይ ዛፎችን ይተክልና በጎችም ያረባ ይሆናል። ነፋሱም ግን ፈጽሞ መግራት አይችልም። ነፋስም መሆን አትችልም አለ ነፋሱ። ሁለታችን በጣም የተለያየን ነገሮች ነን። ይህ እውነት አይደለም አለ ብላቴናው። በጉዞዎቼ የአልኬሚስቶች ሚስጥራትን ተምሬያለሁ። በውስጤ ነፋሳት፣ በረሃዎች፣ ውቅያኖሶች፣ ኮከቦች፣ በዚህ ሁለንታ ላይ የተፈጠረው ነገር ሁሉ አለኝ። ሁላችንም የተፈጠርነው በአንድ እጅ ነው። ስለዚህ አንድ ነፋስ ነው ያለን። እንዳንተ መሆን፣ በሁሉም የዓለም ጥግ መድረስ መቻል፣ ባህሮችን ማቋረጥ፣ ሀብቴን የደበቁትን አሸዋዎችን መገለባበጥና የማፈቅራትን ሴት ድምጽ መሸከም እፈልጋለሁ። በቀደም ከአልኬሚስቱ ጋር ያወራውን ሰምቻለሁ አለ ነፋሱ። ሁሉም ነገር የራሱ ጣፈንታ አለው ብለሃል። ነገር ግን ሰዎች ራሳቸውን ወደ ነፋስነት መለወጥ አይችሉም። ለጥቂት ጊዜያት ብቻ ነፋስ መሆንን አስተምረኝ አለ ብላቴናው። ከዚያ እኔና አንተ ሰዎችን ነፋሶች ስላሏቸው ገደብ የለሽ እድሎች ማውራት እንችላለን። የነፋሱ ጉጉት ተነሳሳ።
እንዲህ ያለ ነገር አጋጥሞት አያውቅም። ስለ እነዚህ ነገሮች ማውራት ቢፈልግም አንድ ሰው ወደ ነፋስ እንዴት እንደሚለወጥ አያውቅም። ነፋሱ እስካሁን ምን ያህል ነገሮችን እንዴት ማድረግ እንዳለበት እንደሚያውቅ ልብ በሉ። በረሃዎች ፈጥሯል፣ መርከቦችን አስቀምጧል፣ ደኖችን አውድሟል። እንዲሁም በሙዚቃዎችና ባልተለመዱ ረብሻዎች በተሞላ ከተሞች ውስጥ ነፍሷል። ወሰን የሌለው ይመስላል። ግና ብላቴናው ነፋሱ ሊችላቸው የሚገቡ ሌሎች ነገሮችም አሉ እያለው ነው። ይህንን ነው ፍቅር የምለው አለ ብላቴናው ነፋሱ የተጠየቀውን ሊሰጠው እንደሆነ ሲገባው። ስትፈቀር ምንም ነገር መፍጠር ትችላለህ። ስትፈቀር ምን እየተፈጠረ እንዳለ መረዳት አያስፈልግም። ምክንያቱም ሁሉም ነገር የሚሆነው አንተ ውስጥ ነው። እናም ሰዎች ሳይቀሩ ራሳቸውን ወደ ነፋስነት መለወጥ ይችላሉ። ነፋሱ እስከረዳቸው ድረስ ነው። ግን ነፋሱ ኩራተኛ በመሆኑ ብላቴናው እያየው ባለው ነገር እየተበሳጨ መጣ። የበረሃውን አሸዋ እያነሳ በኃይል ያቦነው ጀመር። በመጨረሻ ግን መላውን ዓለም መዞር ቢችልም እንኳን ሰውን ወደ ነፋስነት መለወጥ አለመቻሉን ማመን ነበረበት። ደግሞም ስለ ፍቅር ምንም አያውቅ። በዓለም ዙሪያ ስጓዝ ሰዎች ስለ ፍቅር ሲያወሩና ሰማያትን ሲማጸኑ ብዙ ጊዜ ተመልክቻለሁ አለ ነፋሱ። አለማወቅን በማመኑ እየተቆጣ ሰማያትን መጠየቅ ይሻል ይሆናል? እሺ በሱ እንኳን እርዳኝ አለ ብላቴናው። በዚህ ስፍራ ላይ የፀሐይን ብርሃን የሚጋርድ የነፋስ ማዕበል አስነሳ። ከዚያ ዓይኔን ሳላጠፋ ሰማይን ማየት እችላለሁ። ነፋሱም ባለ ኃይሉ ነፈሰ። ሰማይም በአሸዋ ተሸፈነ። ፀሐይ ወደ ወርቃማ ዲስክነት ተቀየረች። ጦር ሰፈር ውስጥ ምንም ማየት አይቻልም። በረሃኞቹ ይህንን ነፋስ ለምደውታል። ስሙም ብለው ይጠሩታል። ከባህር ማዕበል እንኳን የከፋ ነፋስ ነው። ፈረሶቻቸው ተጫጫሁ። ጦር መሳሪያዎቻቸው በነፋስ ተሞሉ። አንዱ አዛዥ ወደ ጦር መሪ ዞሮ ይህን ነገር ማስቆማችን ሳይበጀን አይቀርም አለው። ብላቴናው ማየት አልሆነላቸውም። ፊታቸው በሰማያዊ ልብሶቻቸው ተሸፍነዋል። ዓይኖቻቸውም ፍርሃታቸውም ያሳያል። እናስቆመው፣ ሌላኛው አዛዥ ተናገረ። የአላ ታላቅነት ማየት ሻለሁ አለ የጦር መሪው በአክብሮት። አንድ ሰው ራሱን እንዴት ወደ ነፋስነት መለወጥ እንደሚችል ማየት ፈልጋለሁ። ንግግሩ ይለሳለስ እንጂ ፍርሃታቸው ያሳዩትን የሁለቱም ሰዎች ስም በጭንቅላቱ ጽፏል። እውነተኛ በረሃኞች ፈሪዎች አይደሉምና ነፋሱ እንደቆመለት እነዚህን ሁሉ ፈሪዎች ከያሉበት እዝ ያስወግዳቸዋል። ፍቅር እንደሚገባኝ ነፋሱ ነገረኝ አለ ብላቴናው ፀሐይን። ስለ ፍቅር የምታውቂ ከሆነ ደግሞ ስለ ሁለንታ ነፍስም ማወቅ አይቀርም። ምክንያቱም እርሱ ስሪቱ ከፍቅር ነውና። ካለሁበት ሆኛዬ አለች ፀሐይ፣ የሁለንታ ነፍስ ማየት እችላለሁ። ከነፍሴ ጋር ይነጋገራል። በህብረትም እጽዋት እንዲያድጉ በጎችም መጠለያ እንዲያገኙ እናደርጋለን። ካለሁበት ሆኜ እንዲህ ከምድር ርቄ ማፍቀርን ተምሬያለሁ፣ ደግሞም አውቃለሁ። ወደ ምድር ትንሽ ቀረብ ብል በምድር ያለ ነገር ሁሉ ይሞታል። የሁለንታ ነፍስ ህልውናም በዚያ ከትሟል። ስለዚህ እርስ በርስ እንተሳሰባለን፣ እርስ በርስም እንፈላለጋለን። እኔ ህይወትና ሙቀት እሰጠዋለሁ፣ እሱ ደግሞ መኖሪያ ዓላማዬን ይሰጠኛል። ስለዚህ ስለ ፍቅር ታውቂያለሽ ማለት ነው አለ ብላቴናው። የሁለንታ ነፍስም አውቀዋለሁ፣ ምክንያቱም በውሃ ላይ የነበረን ማብቂያ የለሽ ጉዞ ብዙ አውርተናል። እስካሁን ድረስ ያጋጠመው ትልቁ ችግር ሁሉም ነገር አንድ መሆኑን መረዳት የቻሉት ማዕድናትና ተክሎች ብቻ መሆናቸው ነው። ብረት መዳብን ወይም መዳብ ወርቅን መሆን የለበትም። እያንዳንዱ እንደ አንድ ልዩ ፍጡር የየራሱ ትክክለኛ ተግባር ይወጣል። እናም ይህንን የጻፈው እጅ መፍጠሩን 5ኛው ቀን ላይ አቁም ቢሆን ኖሮ የሁሉ ነገር አንድ የሰላም ህብር ዝማሬ ሆን ነበር። ግና በ6ኛው ቀን ፈጠረ። ፀሐይም ቀጠለች። ብልህ ነሽ፣ ምክንያቱም እያንዳንዱን ነገር ከርቀት ታስተውያለሽ አለ ብላቴናው። ሆኖም ስለ ፍቅር አታውቂም? 6ኛ ቀን ባይኖር ኖሮ የሰው ልጅ ሁሉ አይሆንም ነበር። መዳብም መዳብ ብቻ፣ እርሳስም እርሳስ ብቻ ሆኖ ይቀሩ ነበር። ሁሉም ነገር የየራሱ ጣፈንታ ያለው መሆኑ ሀቅ ነው። ነገር ግን አንድ ቀን ያ ጣፈንታ እውን ይሆናል። ስለዚህ እያንዳንዱ ነገር ራሱን ከሱ ወደ ሻለ ነገር መለወጥና አዲስ ጣፈንታ መፈለግ አለበት።
አንድ ቀን የሁለንተና ነፍስ አንድ ነገር ብቻ እስኪሆን ድረስ። ፀሐይዋ በነገሩ አሰበችበት። የብርሃኗን ድምቀት ለመጨመር ወሰነች። ውይይታቸውን ወደ ደስታ ሲከታተል የቆየው ነፋስ ደግሞ ፀሐይዋን ብላቴናውን በብርኗ ውይይታቸውን በደስታ ሲከታተል የቆየው ነፋስ ደግሞ ፀሐይዋን ብላቴናውን በብርሃኗ እንዳታውረው ለመከላከል ግፊውን አበረታው። ስለዚህ ነው አልኬሚ የኖረው አለ ብላቴናው። ሁሉም የተደበቀ ሀብቱን ይፈልግ ያገኝም ዘንድ ከዚያ ከተቀደመ ህይወቱ የተሻለ መሆን ይፈልግ ዘንድ ነው። እርሳስ ሚናውን የሚጫወተው ዓለም እርሳስን መፈለግ እስኪያቆም ድረስ ነው። ያኔ እርሳስ ራሱን ወደ ወርቅነት መለወጥ ይኖርበታል። ውድ የኢትዮ ትረካ ቤተሰቦች አልኬሚስቱ ክፍል 16 በሚቀጥለው ሳምንት ፕሮግራማችን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ እያመሰገንን እስከ ሳምንት መልካም ሳምንት